ጤና ይስጥልኝ ተመልካቾቻችን፣ እንደምንሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። በዛሬው ዕለት ደግሞ የምገኘው በጓደኞቼ በቢኒያም እና በምህረት በርሄ መኖሪያ ቤት ባለችኝ ስቱዲዮ ነው። እግዚአብሔር ሁለቱንም ይባርክ። ዛሬ ደግሞ የምትወዱትን እንግዳ ነው ይዤላችሁ የቀረብኩት። በአጠገቤ የምታዩት የምትወዷት ፓስተር ቨርጂኒያ ማርቲንን አምጥቼላችኋለሁ። ፓስተር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግንሻለሁኝ ስለጋበሽ። እግዚአብሔር ይባርክሽ። አንቺም ቸርነትሽ በሁሉ ነገር ላይ ነው የሚገለጸው። ኢንተርቪው ለመደረግ ለብዙ እኔ እንደዚህ አይነት ክርስቶስን እየመሰልን ስንሄድ የሚመጡ አንዳንድ ባህሪዎችን ነው በቃ ማየው በሷ ላይ እና እግዚአብሔር ይባረክ። ፓስተር በጣም ነው የምትገርማችሁ። ደግሞ ታስተምራለች ታውቃላችሁ። እና የምታስተምረው በቪክትሪ ኮሌጅ ነው አዲስ አበባ ባለው። እና ባለፈው ኢትዮጵያ መጣለው ስትለኝ ከአሜሪካ ስንነጋገር ማለት ነው በዋትሳፕ እና ኢንተርቪው አረግሻለሁ ከዛ የተያዙም ጥያቄዎች አሉኝ ምናምን ስላት ልጠይቅ የምትፈልጊ ከሆነ ክላስ አቴንድ አድርጊ እና እኔ ስፖንሰር ነኝ አለችኝ። በቪክትሪ ኮሌጅ ተማሪ ሆንኩና የእሷን ኮርሶችም የዶክተር ሚካኤል ባይሳም አስደናቂ ኮርሶች ወሰድኩኝ እና ፓስተር ይህን ሁሉ እድል ስለሰጠሽኝ ስፖንሰር ስላደረግሽኝ ሁሉ በጣም ነው የማመሰግንሽ። በእውነት እግዚአብሔር ይባርክሽ። በእውነት የቪክትሪ ኮሌጅ እንግዲህ አዲስ አበባ ውስጥ ከተመሰረተ ትንሽ ሰንብቷል። ትንሽ ብነግራችሁ ደስ ይለኛል ብታውቁት። በአዲስ አበባ ከተመሰረተ 19 ዓመቱ ነው። አስተማሪዎቻቸው በአብዛኛው የሚመጡት ከአሜሪካ ነው። እንዲሁም ደግሞ እዚሁ ያሉ የተማሩ ኢትዮጵያውያኖች ናቸው። ትምህርቱ ተግባራዊ የስነ መለኮት ትምህርት ሲሆን በዲፕሎማና በዲግሪ ይሰጣል። በአካል በመገኘት ክላስ አቴንድ አድርጋችሁ ማለት ነው፣ ወይም ደግሞ በኮረስፖንደንስ ኦንላይን መማር ትችላላችሁ። አክቹዋሊ በኦንላይን ብዙ ሰው እየተማረ ነው እዚህ ኢትዮጵያም ውስጥ ያለው እና የሚከፈለውም ክፍያ ብዙ አይደለም። የሚገርማችሁ አንድ ኮርስ እንግዲህ 800 ብር ነው። ይሄ እንደዚህ አይነት ክፍያ ያለበት ሌላ ዩኒቨርሲቲ ይኖር ይሆን አላውቅም። በዲግሪም አለ በዲፕሎማ። ስለዚህ የትምህርት ቤቱ የበለጠ መረጃ ለማግኘት በስልክ ቁጥሩን ከታች እናስቀምጣላችኋለን። በዛ በመደወል መጠየቅ ትችላላችሁ። እንግዲህ ይህንን ለተመልካቾች ከተናገርኩኝ፣ ፓስተር በዚህ ትምህርት ቤቱ ስታስተምሪ በቪክትሪ ኮሌጅ አይ ቲንክ በተለያዩ ሀገሮችም አለ። አሁን ሪሰንትሊ ያወቅኩት በደቡብ አፍሪካ እንዳላቸው ነው። እኔ በደቡብ አፍሪካ ሲሄድ በጆሃንስበርግ ፍላይት ላይ ፓስተር ሃምፍሬ እና ባለቤቱን አገኘው እና እዛ ግራጁዌሽን ስለነበር ነው የሚሄዱት። እና ትምህርት ቤቱ በደቡብ አፍሪካም አለ። ሌላም አገር አለ ልበል። እስቲ ስለ ቪክትሪ ምንድን ነው የምታስተምሩት? እስቲ እሱን በደንብ ሰዎች እንዲያደምጡ አድርጊልኝ። አዎ፣ በብዙ ቦታ አለ። በተለይ በኢትዮጵያ ውስጥ ብዙ ቦታ ውስጥ አለ። እኔ እንኳን የማውቀው በሐዋሳ አለ፣ በናዝሬት ከተማ ውስጥ አለ፣ በጅማ ነቀምቴ የሚባል አለ አይደል? ነቀምት ወለጋ ማለት ነው። በዛ ውስጥም አለ። በጠቅላላው ቪክትሪ ባይብል ኮሌጅ ከተልሳ ነው የተጀመረው እና ተልሳ ወደ 900 ትምህርት ቤቶች አሉት። ተልሳ ማለት ኦክላሃማ ዩኤስኤ ውስጥ እና በጣም እንደውም አሁን አድጎም ይሆናል ሺም ደርሶ ይሆናል። እኔ ከዛ ከወጣሁኝ 7 ዓመት ሆኖኛል። ዳላስ ሙቭ ስላደረግኩ አላውቅም። ግን እኛም ቢሆን እኔም ባለቤቴ ጣሊያን ሀገር ቪክትሪ ባይብል ኮሌጅ ጀምረናል። አክቹዋሊ ከጀመርን ወደ 20 ዓመት ይሆነዋል እና በጣም የተስፋፋ ትምህርት ቤት ነው። የታወቀ ትምህርት ቤት ነው። እግዚአብሔር ይመስገን። እኔ መቼም ተመልካቾችን መጋብዘው ባይብል ኮሌጅ ገብቶ መማር በጣም የተለየ ኤክስፔሪየንስ ነው። በአሜሪካን ሀገር በ2 ዓመት ኮርስ ስላየሁት ነው የምነግራችሁ። እዚህ ደግሞ ስገባ ፕራክቲካል ነው እምነትን በተግባር እና ብዙ ነገር እንደማላቅ ለዛውም እኮ ብዙ እኔ 6 ወር ኮርስ የምን አልወሰድኩም እንግዲህ የ2 ወር ኮርስ ነው የወሰድኩትና ምንም በቃ እንደማናቅ እግዚአብሔርን ቃል የምታዩበት ነውና እጋብዛችኋለሁ ባላችሁበት በህይወታችሁ አንድ ድል እንድትሰጡ ለመጽሐፍ ቅዱስን ለመማር
እና ከዛ ደግሞ ወደ አፕሊኬሽን ሁሉ እንድገባ አድርገሽኛል። በጣም እግዚአብሔር ይባርክሽ። በጣም ነው የማመሰግንሽ። እንደው ግን በየአገሩ ካለው እንትን ብንጀምር ብናየው እንዴት ነው የውጭ ሀገር ያለው ተማሪ ኢትዮጵያ ያለው ተማሪ አንድ አይነት ነን? አይደለም አይደለም አይደለም። እኔ እውነት ለመናገር እዚህ መጥቼ ሳስተምር የአስተማሪነት ቅባት በጣም ይወጣል። ይህንን እንግዲህ ያስተዋልኩት አንዳንድ ቦታ ሴት ዝም ብለው የሚሰሙ አሉ። እዚህ ግን ያየሁት በጣም አቴንቲቭ ናቸው፣ ይጠይቃሉ። ደግሞ ጸልየው ነው የሚመጡት። ክላስ ውስጥም ከመምጣቴ በፊት ይጸልያሉ፣ ተዘጋጅተው ነው የሚጠብቁት እና በጣም ደስ ብሎኛል። መምጣቴን በጣም ነው የምወደው። እግዚአብሔር ይመስገን። በራሴም ወጪ ቢሆን ሁሉ ነገር ደስ ብሎኝ ነው የማደርገው እና የኢትዮጵያ የተለየ ነው። እግዚአብሔር ይመስገን። ስለዚህ እዚህ ኢትዮጵያ ያለው ተማሪ ረሃብተኛ ተማሪ ማለት ነው ማለት ነው። በጣም ረሃብተኛ ናቸው። በጣም ደግሞ የእምነት ሰዎች ናቸው። እንደውም አንቺው ልጀምር። አንቺ ራስሽ እንዴት አድርገሽ ነበር የምትጠይቂው ጥያቄ? እና በጠዋት ነበር ደግሞ የምትገኘው ከሰው ሁሉ በፊት እና ያ የሚያሳየው የእውነት እንደተራብሽ ነው። እግዚአብሔር ይመስገን። እግዚአብሔር ስሙ ይባረክ። እግዚአብሔር ይባረክ። በመቀጠል የምጠይቅሽ ካስተማርሽን ውስጥ አንዱ ብለድ ኮቨናንት የደም ኪዳን የሚል ነው። እስቲ እንደው ተመልካቾች እንዲማሩት ምን ማለት ነው የደም ኪዳን? እሱን ማወቅ ውስጥ ጥቅሙ ምንድን ነው? ኦኬ፣ በመጀመሪያ ልናገር የምፈልገው አንድ ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ የዲሳይፕልሺፕ ትምህርት ሲማር ይህንንም አብሮ ቢማር ጥሩ ነው ብዬ አስባለሁኝ። እኔ እንደሱ ነው የማደርገው። ሰው ጌታን ከተቀበለ በኋላ በጣም ኢንካሬጅ አደርጋቸዋለሁኝ። የደም ኪዳን ማለት በሁለት ወይም ከሁለት በላይ ባሉ ሰዎች መካከል ወይ ነገዶች መካከል ወይ ነጋዴዎች መካከል ደምን በማፍሰስ የሚደረግ ውል ወይም ስምምነት ነው። የደም ኪዳን የተጀመረው ከእግዚአብሔር ነው ይላሉ የመጽሐፍ ቅዱስ አዋቂዎችና ተማሪዎች። እውነትም በምናጠናበት ጊዜ ያየነው 8 ኪዳኖች መጽሐፍ ቅዱስ ውስጥ አሉ። እግዚአብሔር ከሰው ጋር የሰራው በደም ኪዳን እንደሆነ ይታያል። 7ቱ ኪዳን በብሉይ ኪዳን ውስጥ ነው ያሉት። አንዱ ደግሞ አሁን እኛ የምንኖርበት የአዲሱ ኪዳን ይባላል። እኛ የኢየሱስ ደም ነው የፈሰሰልን። ለነዛ ለ7ቱ ኪዳኖች ግን የሰው ደም ፈሷል። አብርሃም በመገረዝ ደሙን አፍሷል። እንደገና ደግሞ ሙሴ ከመጣ በኋላ ደግሞ የእንስሳት ደም ፈሷል እና ብዙ ብሉይ ኪዳን ውስጥ አንገባም። ግን ዕብራውያን 8 ቁጥር 6 እና 7 ላይ ይሄ አዲሱ ኪዳን የተሻለ እንደሆነ ይነግረናል። የተሻለበት ምክንያት የኢየሱስ ደም ስለፈሰሰና የኢየሱስ ደም ኃጢአትን ለማጠብ እንደቻለ ነው። የሰው ደምና የእንስሳት ደም ኃጢአትን አላጠበም። ስላላጠበ ለዓመቱ ነበረ የሚሸፍነው። ስለዚህ በዓመት እየሄዱ ያው እንስሳትን ይገሉ ነበር ማለት ነው። እዚህ ውስጥ አንድ ነገር አለ። ምንድነው? የሰው ልጅ በብሉይ ኪዳን ኃጢአቱን ቢሸፈንለት ሕሊናው አልታጠበም። ስለዚህ ያ ወቀሳ ነበረ ማለት ነው። ለእኛ ግን የኢየሱስ ደም ኃጢአታችንን አጥቦልናል። አሁንም እንኳን ነው ማንም ሰው ፐርፌክት የለም። እየተሳሳትን አንዳንድ ኃጢአት ስንሰራ መለስ ብለን ይቅር በለን ብለን ንስሐ ስንገባ ወዲያው ነው የሚያጥብልን እና ትልቅ ልዩነት ነው ይሄ። የደም ኪዳን በሚደረግበት ጊዜ በድሮ ጊዜ ወሰን አልነበረው። ምንድነው? 2 ቤተሰቦች ከሆኑ የሚያደርጉት ሁለቱም ያላቸውን ንብረትና ያላቸውን ዕዳ ሁለቱም ይጋሩት ነበረ። ለአንዱ ብቻ አይደለም።
እንግዲህ እንደሱ ብለን ካሰብነው ወደዚህ ወደ አዲሱ ኪዳን እናምጣውና ጌታ ኢየሱስ ክርስቶስ የኛ ወኪል የሆነውና የእግዚአብሔርም ወኪል ሆኖ ነው እዚህ ምድር የመጣው ኪዳንን ለመፈጸም። that means ጌታ ኢየሱስ ክርስቶስ ለኛ ወኪል ሆኖ ደሙ ካፈሰሰ በኋላ የወረሰውን ከአባቱ የወረሰውን በሙሉ ለኛም አስተላልፎልናል። ሮሜ 8:17 ይነግረናል ያንን። እንዲህ ከሆነ እንግዲህ ያን የብሉይ ኪዳኑ እንኳን ያን ያህል ኃይል ካለው የኛማ ምን ያህል? እነሱ እኮ አሽከሮች ነበሩ፣ እኛ ግን ልጆች ተብለን ነው የተጠራ ነው። ስለዚህ በዛ በልጅነት መብት ብዙ ነገር መቀበልና ማድረግ እንችላለን፣ እውቀቱ ካለን። እግዚአብሔር ይመስገን። የደም ኪዳን በጣም የሚያስፈልግ ትምህርት ነው። ለምን? አንዴ ከገባን ብዙ ነገር ማድረግ ይቻላል። በዚሁ ልቀጥልና ምንድነው የደም ኪዳን ከገባን ማንነታችንን እናውቀዋለን። ማንነታችንን ካወቅን፣ ወራሾች መሆናችንን ካወቅን፣ አንድ ጥቅስ አለ ቆላስይስ 2:10 ላይ በክርስቶስ ሙሉ ተደርጋችኋል ይላል። አስቡት እንግዲህ ሙሉ ከተደረግን እዚህ ምድር ላይ ምንም ነገር መጉደል የለበትም። ኪዳን የሚደረግበት ምክንያት አንደኛ ለፍቅር ነው፣ ሁለተኛ የጎደለውን ነገር ለማሟላት ነው፣ ሶስተኛው ድካማችንን ለማገዝ ነው። ስለዚህ እኛ በክርስቶስ ሙሉ ተደርገናል። ለምን? የኪዳን ልጆች ስለሆንን፣ የኪዳን ሰዎች ስለሆንን እና ኪዳን በጣም አስፈላጊ ትምህርት ነው። በእውነት መማር አለብን። እንደዚህ ነው በአንድ ሰዓት በሁለት ሰዓት የሚያልቅ ትምህርት አይደለም። እታለም ታውቀዋለች። 1 ወር የፈጀ ትምህርት ነው። በቀን በቀን ኦልሞስት 5 ሰዓት የተማርንበት ጊዜ ነበሩ እና አስፈላጊ ትምህርት ነው። ሁለተኛ ነገር የሚጠቅመን ሴጣን አያስፈራንም። ብዙ ሰዎች ሴጣንን ይፈሩታል። የሴጣን ስራ ያንቀጠቅጣቸዋል። ሰው ታመመ ሲባል በቃ ቶሎ ነው የምንደነግጠው። ነገሩ ከገባን ግን መደንገጥ የለብንም። ሴጣንን እኮ ጌታ ኢየሱስ ክርስቶስ 1 ዮሐንስ 3:8 ላይ ምን ይነግረናል? የእግዚአብሔር ልጅ የተገለጠው የሴጣንን ስራ ሊያፈርስ ነው ይላል። ስለዚህ በእውነት የሴጣን ስራ ፈርሷል። ሴጣንን ደግሞ እግራችን ስር ነው ያደረገልን። ካላወቅን ይሄንን ግን ሴጣንን አምጥተን እዚህ ላይ ነው ጉብ የምናደርገው እና ያ ችግር ይፈጥራል። ብዙ ሰዎች በፍርሃት ይኖራሉ፣ በሀዘን ይኖራሉ። ለምን? እውነቱ ስላልገባቸው ነው። እውነቱ ግን ከገባን እንደሱ አናደርግም። ሌላስ የኪዳን ጥቅሙ ሌላው ጸሎታችንን ይቀይረዋል። ብዙ ሰው ሲጸልይ ሁል ጊዜ አሁን በልመና ነው፣ መለመን ነው። ግን ኪዳኑ ሲገባን ከመለመን ይልቅ ጌታ ኢየሱስ ክርስቶስ ያደረገልንን እነዛን የተስፋ ቃሎች እየወሰድን በምስጋና ነው ሁሌ የምንቀርበው። ምስጋና የሰማይን በር ይከፍታል። ለምን? አልቋላ ወገኖች፣ ያለቀውን ነገር እንደገና እንዴት ስጠን ብለን እንለምነዋለን። ቅዱስ ጳውሎስ ኤፌሶን ላይ የሚናገረው ለኤፌሶን ሰዎች እንዲህ ይላቸዋል፣ እኔ ለእናንተ የምጸልየው የጥበብን መንፈስና የመገለጥ መንፈስ እንዲሰጣችሁ ነው አለ። የእኛም ጸሎት እሱ ቢሆን በጣም አስፈላጊ ነው። እግዚአብሔር ይመስገን። አንድ ነገር ላይ ብጨምር ጌታ ኢየሱስ ክርስቶስ በክርስቶስ ያገኘነው ምን ማድረግ እንደምንችል ወደ 143 ጥቅሶች አሉ። እነሱን አውጥቶ በቀን ሁሉንም በአንዴ ማንበብ አይቻልም። 2 ወይ 3 እየወሰድን እሱን እያነበብን ብናሰላስለው ብዙ ለውጥ ይመጣል በህይወታችን ላይ። እግዚአብሔር ይባርክሽ። እንደው ከዚሁ ጋር እየሽ የምጠይቅሽ ለምሳሌ ህመምን በተመለከተ፣ ፈውስን በተመለከተ
በአንደበታችን መናገር ያለብን ሜሞራይዝ ማድረግ ብቻ ሳይሆን በየቀኑ መናገር ከሱ ጋር ትንሽ ብሪፍ አድርጌንና በአንደበታችን የምንናገረው ነገር ሊያመጣ የሚችለውን ፈውስ ከራስሽም ኤክስፒሪየንስ ህመም ባጋጠመሽ ጊዜ በዚሁ በእምነት ስለመናገር ስታስተምሪ ነው ይሄንና አንቺም ተፈውሰሻል፣ የልጅሽም ተፈውሷል። እስቲ እሱን ኤክስፒሪየንስ አጫውች። እሺ እኔ ከብዙ ነገር ተፈውሻለሁኝ። ከስትሮክ ተፈውሻለሁ። ስትሮክ ይሄንን እጄን እንዳይሰራ አድርጎት አፌን አጣሞት እግሬን ደግሞ እጎትተው ነበረ እና በጣም የሚገርም ነገር ነው። በዛን ጊዜ እኔ ለልጄ ጸልዬ ልጄ ብሬንዴድ ሆና ተፈውሳ ነበር እና በጣም የሂሊንግ ነገር ውስጤ በጣም ይነድ ነበረ እና ሰደንሊ አንድ ቀን ከሰዓት በኋላ ሰውን ካውንስል አድርጌ ከጨረስኩ በኋላ በጣም ደከመኝ። ግን ድካሙ ለየት ያለ ሆነብኝ። መብል እንኳን ልበላ ሹካ ስችል በላስ አልቻልኩም። ምን ሆንኩ ብዬ ለባለቤቴ ስነግረው ሂጂና ተኝ፣ ትንሽ ረፊበት፣ ብዙ ትሰሪያለሽ ምናምን አለ። እሺ ብዬ ሄጄ ተኛው። ተነስቼ ስመጣ ጥሩ ፊሊንግ አልነበረም። አሁንም ቁጭ ብዬ ነገርኩት። ስነግረው ጊዜ አይ ቲንክ ብታርፊ ነው የሚሻለው፣ በቃ ሁሉን ነገር ትተሻለኝ። እሺ ብዬ አረፍኩ። ጠዋት ስነሳ ብድግ ስል መነሳት ተነሳው፣ ግን ይሄ ጊዜ ይጎተታል። እጄም አንዴ ባትሩም ገባሁኝና ስወጣ ጥርሴን ለመቦረሽ ፈልጌ ቱዝ ፔስቱን አንስቼ ልከፍተው ስል አይከፍትም፣ ይሄ አይነቃነቅም በፍጹም። እና በቃ አወቅኩት አንድ ነገር ሆኛለሁ ብዬም መብራቱን አበራሁትና ትልቁ መብራት ሳይ ፊቴ ተጣሟል እና ገባኝ። ይሄ እንግዲህ ሚኒ ስትሮክ ይሆናል አልኩና፣ ግን እግዚአብሔር ይመስገን አልደነገጥኩም፣ ባሌንም አልቀሰቀስኩትም። ጸሎቴን ልጨርስ ብዬ ሄጄ ጸሎቴን ጨረስኩኝ። ይህንንም ተናገርኩትና ምን እንዳልሽ እስቲ ነገር በዛ ሰዓት የተናገርሽ? በዛ ሰዓት የተናገርኩት እኔ በመገረፉ ቁስል ተፈውሻለሁ የሚለውን ቃል ወሰድኩና ይህንን አምናለሁ እቀበላለሁኝ አልኩት ለጌታ እና አመሰገንኩት። ከዛ ባለቤቴ ሲነሳ ኦፍኮርስ ሲያየኝ ትንሽ ተጣመም ያለው ምናምን ምንድነው ስለኝ ጊዜ አይ ቲንክ ሚኒ ስትሮክ ይመስለኛል ስለው፣ ዋይ ለምን አልቀሰቀሽኝም? ለምን ወዲያው ካገኙት ሐኪሞቹ የሚሰጡት መርፌ ያለ ምንትስ ምናምን አለ። ኤኒዌይ እንሂድ ተባለ። ስንሄድ አስገቡኝ። ያው ኦፍኮርስ ኤምአርአይ ምናምን ሲያደርጉ ዶክተር ወጣና መጥፎ ስትሮክ ነው የመታት አለ። ትሮምፖዝ ነው ምናምን የሚባለው ነው። ብሬን ዳሜጅ ያደርጋል፣ ሰውነት ሁሉ ፓራላይዝ ያደርጋል አለ። ግን የሚደንቅ ነገር አየሁ አለ። አላቅም፣ ይሄ ነገር ኤክስፒሪየንስ አድርገነው አናቅም። ውስጡ ብሬኗ ውስጥ ፈንድቷል አለ። ግን ደም የለም። ደሙ ቢኖር ዴንጀረስ ነበር። እግዚአብሔር ግን ደም የለም፣ ምንም ደም የለም። እና እኔ አይቻላቅም አለ። እኔ ግን አውቃለሁ አልኩት። እግዚአብሔር ነው። እሱ ደግሞ እግዚአብሔር የሚያምን አይደለም፣ እስላም ነበር መሰለኝ። ዝም ብሎ አይቶኝ ወጣ። እግዚአብሔር ነው። የሚገርመው ነገር ይሄን አይነት ስትሮክ ሆኖ ቶሎ ሰው ብድግ ብሎ አይራመድም፣ ምን አይልም። እኔ አንድ ቀን ብቻ ነው ያደርኩት ሆስፒታል። በማግስቱ ነርሷ መጣችና ምን ይመስልሻል? ተነስተሽ ትንሽ ትራመጃል? አሁን እራመዳለሁ ውሰጪኝ አልኳት እና ያው የሚያደርጉትን ነገር አድርገው አወጣችኝ። ተራመድኩ። ዞሬ ስመጣ ዶክተሩ መጣ። በኋላ መራመድ ጀምረሻል አለኝ። አዎ ትንሽ ይጎትታል ይሄ እግሬ፣ ግን እራመዳለሁ። እሺ ቃስ ምናምን ማንሳት መያዝ ብለው አመጡ፣ ሞከሩኝ በዛ። ከዛ በኋላ በቃ ሂጂ ቤት ትሂድ እንልካለን፣ ቴራፒስት እየመጡ ያዋታል እና 8 ዊክስ እንኳን ይፈጃል አትሊስት አለ ትንሽ ለመስራት ምለመን።
ነገሩን ለማሳጠር 8 ዊክስም አልሆነም። በሁለተኛው ሳምንት እኔ ሁሉን ነገር ማድረግ ጀመርኩኝ። ጭራሽ ፎቅ መውጣት አይቻልም የተባለውን ሁሉ ወጣሁኝ እና መምጣት አያስፈልግም እነሱ ተባሉ። በዛን ጊዜ ወንድሜን አሜሪካን ሀገር ለክሪስመስ እንዲመጣ ጋብዤው ነበረ እና እነሱ ስለሚመጡ ክሪስመስ ነው እንዴት ቤቱን እንኳን ትንሽ ሳላጋጌጥ ብዬ በጣም የሚገርም ነው። ዝም ብዬ በልሳን እየጸለይኩኝ ላይ ወጥቼ ትሪውን አውርጄው ሰራሁት። ስትሮክ ምንድን ነው የሚያደርገው? ከሩቅ ለማየት ብሽ ይላል እና እሱ ገና ነበረ ላይ ሆኖም ያንን ሁሉ ሰራራውና ወንድሜ መጣ። ከዛ በኋላ እንትን እንሂድ ተባለ ግራንድ ኬንየን ለማሳየት እነሱን እና እንግዲያው በላስ ቬጋስ ሄደን እዛ አድረን ቅርብ ስለሆነ የላስ ቬጋሱ እዛ አድረን እኛ አንቆምርም። እሺ ቁማር ምን የለም ዝም ብሎ እዛ ሄዶ መብራቱ ማየት ነው። ለወንድሜ ልነግረው አልፈለኩም እኔ ብዙ መራመድ እንደማልችል። እሱ በጣም ይራመዳል እና ክፍሌ ገብቼ እዛ ሆቴሉ ጸለይኩኝ። እግዚአብሔር አባት ሆይ በቃ ነገ እራመዳለሁ ብዬ ቆረጥኩ ውስጤ። በእምነት ተናግሬ ግን አመንኩት። የእውነት ዝም ብሎ በእምነት መናገር ሳይሆን እና ወንድሜ እንሂድ አለ። እኔ ደግሞ ጤነኛ እንደው ምናልባት 5 ማይልስ ምናምን ይሆናል ብዬ ነው። ከሱ ጋር መሄድ በጣም ከባድ ነው። የመጀመሪያው ቀን 12 ማይልስ ነው ያስኬደን። ለምን ሚስቱ እያየች ነበረ። አልተናገርኩም፣ ዝም ብዬ ሄድን። በሚቀጥለው ቀን ደግሞ 16 ማይልስ ሄድን። ከዛ በኋላ ብዥ የሚለው ሁሉ ጠፋ። ለካለኔው ነበረ መሄድ ነበረብኝ። እግዚአብሔር ይመስገን ኮምፕሊትሊ ተፈወስኩ። አንድ ነገር እዚህ ላይ መናገር የምፈልገው የመጀመሪያው ሳምንት ይሄ ብዥ ስልብኝ አልጋ ላይ ነበርኩኝ። ለምግብ ብቻ ነበረ የምነሳውና የምበላው። አልጋው ላይ ተኝቼ እግዚአብሔርን ቃል ጠቅስ ነበረ። ማቃቸውን ሁሉ እየጠቀስኩኝ ታደርጊያለሽ? አዎ። እና እየተናገርኩ እያለ አንድ ፖይንት ላይ በጣም ተናደድኩኝ። ቲናትና ሴጣን አሁን ሰዓቴን በሙሉ እዚህ ላይ ተኝቼ ልውል ነው። በቃ ተናደድኩ፣ የእውነት ተናደድኩ። በኋላ በቃ ልነሳልህ ብቻ ቆይ ልነሳልህ ብቻ እያልኩ እሱን ሳናገር አንድ ነገር ትዝ አለኝ። ዋው ምን እያደረኩ ነው? እኔ እነሱ የሰጡኝ 14 ኪኒን ነው፣ አልቀልድም። 14 ኪኒን ጠዋት ይሄን ያህል፣ ምሳ ይሄን ያህል ምናምን እራት ተብሎ ተሰጥቶኛል። እሱም በዋጥ ቁጥር ደግሞ ይደክመኛል። በኃይል አየሁትና ከዛሬ ጀምሮ 14 ጊዜ ቅዱስ ቁርባን ወስዳለሁ በቀን አልኩኝ። ለራሴው ነገርኩና እስክሪብቶ አይደለም ግን ውስጤ ይሄን የተሰማኝ። ከዛ በኋላ የተነሳው ያንን ቅዱስ ቁርባኑን ስወስድ የምናገረው ነገር ነበር። ይህንን መድኃኒት ከእንግዲህ ወዲህ አልወስደውም እያልኩ እናገራለሁ፣ ግን ወስደዋለሁ። መድኃኒትን ወስደዋል። ከዛ ከ15 ቀን በኋላ የእግዚአብሔር መንፈስ በቃ አቁም ያለኝ። ይኸው በእግዚአብሔር ፊት ነው የምነግራችሁ። ጥቅልል ላረኩና አንድ ላስቲክ ውስጥ ጨምሬ ወደዛ አረኩት። ሁለተኛ አልነካውም ብዬ እና አልነካሁትም። አለቀ። ከዛ በኋላ መድኃኒቱ በፍጹም አልነካውም። እኔም እግዚአብሔር ይመስገን በደንብ ተፈወስኩኝ። በደንብ መስራት ጀመረ። እዚህ ላይ ለመናገር የምፈልገው አውቃለሁ ብዙ ሰዎች ለራሳቸውም ሆነ ለልጆቻቸው በሽታ ሲመጣ መቀበሉ ነው መጥፎ ነገር። ሐኪም ቤት አትሂዱ ማለት አይደለም። ሐኪም ቤት ሂዱ። እግዚአብሔር በመድኃኒትም ሊፈውስ ይችላል። ብዙ ሰዎችም እንደዛ ነው የሚፈወሱት። እውነት ለመናገር መድኃኒት ባይኖር ሁላችንም እንሞታለን። እና ምንድን ነው ትልቁ ነገር እዚህ ላይ የመጀመሪያ ነገር ማድረግ አለመደንገጥ ነው።
ለምን እናስታውስ፣ እግዚአብሔር አለን እኛ። እነዛ የዓለም ሰዎች እኮ የላቸውም ወገኖች፣ ያላቸው የዶክተር ቃል ነው። እኛ ግን ከዛ የበለጠ ቃል ተሰጥቶናል። እዛ ላይ ነው ማተኮር ያለብን። ስለዚህ እኔ ሰጀስት የማደርገው ለራሴም የማደርገው 1-3 የሆኑ የተስፋ ቃሎችን አወጣለሁኝ። እነሱን ደጋግሜ አሰላስላለሁኝ እና አሰላስልና ከዛ በኋላ ለራሴው እነግራለሁኝ። ቨርጂኒያ በመገረፉ ቁስል ተፈውሰሻል። እግሬን ከሆነ ያመመኝ እግር ይህንን ትሰማለህ፣ በመገረፉ ቁስል ተፈውሰሃል። ስለዚህ በዛ ቃል ነው የምትሄደው እለዋለሁኝ። ቃሉን ነው የምጠቀመው። አንድ ያ ቃል እውነት ሲሆንልኝ፣ ሁለተኛው እንግዲህ የመጀመሪያው ተስፋ ቃሉን እንትን ማለት ነው ማወቅ፣ ማሰላሰልና እስከምናምነው ድረስ ያንን መናገር በአንድ ቀን ሊሆን አይችልም ወገኖች። ስፔሻሊ እንደዚህ አድርጋችሁ ማታውቁ ከሆነ ትንሽ ጊዜ ይፈልጋል። ስለዚህ አንቸኩል። ሁለተኛው ይህንን ካረግን በኋላ አሁን ቃሉን ይዘን ነው ወደ እግዚአብሔር የምንመጣው እና ለእግዚአብሔር እንነግረዋለን። ይህንን ቃልህን እኔ አምናለሁ፣ ከቃል ጋር እስማማለሁ፣ ቃል እውነት ነው፣ እውነት ነፃ ያወጣል ተብያለሁና እቀበላለሁ። ይህን ቃል እቀበላለሁ። አሁኑ ነው ይኸው እንደዚህ ስትሉ የሁላችሁ ብዙ ትምህርት ስላለ በቃል ውስጥ መንፈስ አለ። የእግዚአብሔር ቃል ሕይወትና መንፈስ እንደሆነ ጌታ ኢየሱስ ክርስቶስ ነግሮናል ዮሐንስ 6:63 ላይ። ስለዚህ ያንን በምንናገርበት ጊዜ መንፈስ ነው፣ ሕይወት ነው። ሃሌሉያ! እንደሱ ነው። ይህንን ከተናገርን በኋላ አሁን ምንድን ነው የሚቀረው? ሶስተኛው ምስጋና ነው። ምስጋና። ለምን? ቃል እውነት ነው። እግዚአብሔር አባት ሆይ ይኸው አንዳንድ ጊዜ ከባድ ነገር ሲሆን ሎርድ በአሁን ሰዓት 100% ባላምነውም ስፔሻሊ ስሜት ካለ ጊዜ ካለኝ እናገራለሁ እና ባላምነው ሄልፕ ሚ እርዳታ ያስፈልገኛል እና አምናለሁ። ይህንን ቃል ደጋግሜ ስናገር የእውነት አምነዋለሁ ወገኖች። የእግዚአብሔር ቃል ምሳሌ 18:21 ላይ አንደበት የሞትና የሕይወት ኃይል አላት ተብለናል። እንግዲህ ሕይወትን ከሆነ ኮንቲኒየስሊ የምንናገረው ኢሳይያስ 57:19 ላይ እግዚአብሔር ምን አለ? የአፍህን ፍሬ እፈጥራለሁ። ሃሌሉያ! ስለዚህ ሕይወትን ከሆነ የምናገረው ኢቨንቹዋሊ ያ ነው የሚፈጠረው። የእውነት ነው፣ ይሰራል። ከዛ አሁን ችግሩን ነው የምንናገረው። አያችሁ፣ ፔን ካለ ያንን እንናገራለን። በጌታ በኢየሱስ ክርስቶስ ስም ለቀህ ሂድ። ይሄንን ደጋግመ መናገር አለብን። ካልተናገርን ሰይጣን ምንድን ነው የሚያደርገው? በስሜት እንዳልተፈወስን አድርጎ ነው የሚነግረን። ስሜቱ ይመጣል። አዎ ስሜቱ ሁሌ አለ። እስከሚሄድ ድረስ ትንሽ ጊዜ ይፈጃል። በኋላ ነገር ነግራቸዋለሁ። ይህንን ካደረግን በኋላ እረፍት ውስጥ ነው መግባት ያለብን እንጂ ስልክ እየደወልን ልጅን አሞታል፣ እኔ አሞኛል፣ እባካችሁ ጸልዩ ካልን አላመንም ማለት ነው። ካመንን አምነን ድርቅ ማለት አለብን። ካላመንን ሰዎች አብረውን እንዲጸልዩ ከፈለግን ከኛ ትንሽ የተሻሉ ሰዎችን መፈለግ ነው፣ ጥርጣሬ ውስጥ እንዳይከቱን። ለምን? አንድ ቃል ይበቃል እምነታችንን ለማፍረስ። ኔጌቲቭ የሆነ ነገር ከተናገረ አለቅ፣ ይፈርሳል። እዚሁ ላይ አንድ ነገር እናገርና ወደ ልጅ እሄዳለሁ። አንድ ቀን ይሄ እግሬ ድርቅ አለ። ድርቅ ስላችሁ ድርቅ በቃ
እንዲህ ሆኖ ቀረ። በግድ ነው እንደዚህ እያነሳው ማስቀምጠው ሪክላይነር ላይ ስነሳ በመጀመሪያ በዚህ ተነስቼ ነው ይሄን ማስነሳው። እና ባለቤቴ ምን አለ፣ ኧረ እባክሽን ሄደሽ አንድ ነገር ይውጉሽ፣ ኮርቶሶን ወይ ምናምን ይወጋስ። ኖ ለምን አይፈወስም? በሌላ ነገር ተፈውሽ፣ ይሄ ለምን አይፈወስ? ተናደድኩኝ። በኋላ ከ15 ቀን በኋላ ጸሎት ልጸልይ ጸሎት ክፍል ገብቼ ይሄ ችግር ነው እንደዚህ አድርገው ነው የምቀመጠው እና መንፈስ ቅዱስ አልኩት አንተ እንዳልተሳሳትክ እርግጠኛ ነኝ። እኔ ነኝ የተሳሳትኩት፣ ግን የቱ ጋር እንደሆነ ግን አልገባኝም። እባክህ ግለጥልኝ ብዬ ዝም አልኩ። ወገኖች እግዚአብሔርን፣ መንፈስ ቅዱስን፣ ኢየሱስን አንድ ነገር ስንጠይቅ እንዲመልሱልን ዝም ማለት አለብን። የብዙዎቻችን ችግር ዝም አንልም። በዛው እንጸልያለን፣ በልሳን እንጸልያለን፣ ምንም ሳንቀበለው ምን እንዳለ ሳናውቀው ብድግ ብለን ነው የምንሄደው። እግዚአብሔር ይመስገን። ዝም ስል ተናገረኝ በውስጥ ድምፅ። አሁን አለኝ ውጭ ወጥተሽ መጥፎ ኃጢአት ብትሰሪ ምንድን ነው የምታደርጊው አለኝ። የሆነ ለመናገር አዘንኩኝ። እኔ አልቅሼ ነው ይቅርታ የምጠይቀው፣ ንስሐ እገባለሁ አልኩት። ከዛ ሳለኝ ከዛ አመሰግንሃለሁ አልኩት። የእውነት አመሰግናለሁ። በምን ታውቂያለሽ ይቅር እንደተባልሽ ሲለኝ፣ ይኸው በእግዚአብሔር ፊት ነው የምነግራቸው፣ እንዴት አድርጌ እንደተነሳው አላውቅም። ተንገዳግጄ ብድግ አልኩኝ። ተጽፏል፣ ተጽፏል፣ በደሙ ተጽፎልኛል፣ በመስቀል ላይ ከፍሎልኛል። በዛ ሳልቅ ሰይጣንን እንደማናግረው ነገር ጮክ ዝም አለኝ። ከዛ ዝም ስል ለፈውስሽም እኮ ተጽፏል አለኝ። ወይኔ እንደደነገኩ ነገር። ወዲያው ምን አልኩት፣ ግን እኮ ይሄኛው ህመም አለው አልኩት። የኃጢአቱ ህመም የለውም ገባሽ? እና ይሄ እኮ ህመም አለው ስለው ጊዜ ለምን መሰለሽ ህመሙ እስካሁን ያልሄደው ለምን ስለው ጊዜ ትኩረትሽ እሱ ላይ ነው እንጂ ክርስቶስ ላይ አይደለም። ለኃጢአቱ ወዲያውኑ እሱ ላይ አረግሽው፣ ለዚህ ግን አላረግሽው። ገባኝ የሚለኝ እና ይቅር በለኝ። እውነት ግን ለመሰላችሁ ህመሙ ስላለ አንዴ ምናምን እቀባዋለሁ፣ አንዴ ኪኒን ውጥበታለሁ ህመሙን ለማቆም። እንትኔን ተውኩት እኮ ማለት ነው። ስጸልይ ብቻ ነው እንጂ ሌላው ጊዜ ኮንፌስ አላረግም፣ ሪቢው ካላረገውም ግን እቀባባዋለሁ። እና ገባኝ። አትቀቡ ማለት አይደለም፣ መድኃኒት አትውሰዱ ማለት አይደለም። ግን የት ነው ትኩረታችን? የኔ ትኩረት እዚህ ላይ ነበረ። ስለዚህ ወዲያውኑ ይቅር በለኝ ብዬ በፍጹም አላስታውሰውም። ደግሞ እንትኑንም አልወስድም አልኩኝ። ለራሴ ነው፣ እናንተን አትውሰዱ አልልም። ኦኬ ለራሴ ነው፣ አልወስድም ብዬ እንደዛ እያመመኝ ተነስቼ ቁርስ ሰርቼ ምሳም ለባሌ ሰርቼ እንደዚህ የተጓተትኩም በሆን ሰርቼ የመጀመሪያው ቀን አለፈ። የሁለተኛው ቀን በእነዚህ በሁለት ቀን ውስጥ ብታመም ብዬ አመሰግነው ነበረ። በሶስተኛው ቀን ለካ ጸሎት ክፍል ገብቼ እግሬ ታጥፎ ልጸልይ ስል እንዲህ ስል እግሬ ታጥፏል። ሃሌሉያ ብዬ ብድግ አልኩኝ። እውነትም ፔን የተባለ ጠፋ። እግዚአብሔር ይመስገን። አሜን። አዎ። እና እረፍት ውስጥ ግብት ማለት አለበት። የእግዚአብሔር ለሱ ደግሞ እምነት ያስፈልጋል፣ መታመን በእግዚአብሔር ላይ ማለት። አዎ እምነት ከባድ አይደለም እታለም። ያከበዱብን አስተማሪዎቻችን ናቸው። እነሱ የደረሱበት ደረጃ ጋር በአንድ ጊዜ እንድንደርስ ስለሚፈልጉ በቃ አመንኩ ተቀበልኩ ብለህ ሂድ ይላሉ። ሳላውቀው ምኑን ነው ማምነው የምቀበለው? ቃሉን ማወቅ አለብኝ። ፈውስ የምፈልግ ከሆነ ስለ ፈውስ መማር አለብኝ። እውቀት በጣም ኢምፖርታንት ነው። የኛ ጠላት እኮ አለማወቅ ነው፣ ሰይጣን አይደለም። አዎ ስለ ልጅ ጠይቀሽ ነበር። ከዚሁ ጋር ግን ወደ ልጅሽ ሳንሄድ ምናልባት ይሄ
በየቀኑ ዶክተር ሚካኤል በምታስተምረንም ላይ ይህን የፈውስን ቃል በየቀኑ ውስጣችን እስኪሳል ድረስ በስቃዩ እስኪሳል ድረስ ምን ያህል እሱ ለኛ ምን ያህል ደቀቀ የሚለው እስከዛ ድረስ በየቀኑ አድርጉ ብላለች። እና አንቺ በዚህ መሀል ፈውስሽ እስከሚመጣ ድረስ በየቀኑ ዲክሌር ታደርጊ ነበር በአንደበትሽ ወይስ አንዴ አድርገሽው በመቶ? ኖ አረግ ነበር። አሁንም አደርጋለሁ። እንዴት? አሁንም እኮ የፈውስን ተስፋ ቃል በመውሰድ እናገራለሁ። በምጸልይበት ጊዜ ከፀጉሬ ጀምሬ እኔ ጤና ነኝ። አሁን እግዚአብሔር ይመስገን ትንሽ ስቶማኬ ምናምን በርበሬ ምናምን ስበላ ያቃጥለኛል እንጂ ምናምን እዛም አልበላም በርበሬ እንጂ እኔ ከፀጉሬ ነው የምጀምረው። በመገረፉ ቁስል ተፈውስሻል ተብያለሁ። ፀጉሬ አስቸግሮኝ ነበረ በጣም እየሳሳ እና ስናገርበት የእግዚአብሔርን ቃል ያው ደህና ሆንኩኝ። እግዚአብሔር ይመስገን። አይኔ ላይ እናገራለሁ፣ ጆሮቼ ላይ እናገራለሁ። በቀን በእኔ ላይ ብቻ አይደለም በልጆቼ ላይ ሁሉ እናገራለሁኝ። አዎ ይሄ እኮ መድኃኒት ነው እንዴ! ቫይታሚን እንውጥ የለ እንዴ? በቀን ለምን የእግዚአብሔርን ቃል ሳንወስድም? እና የምናነበውን እያዋሃድ ነው ከራሳችን ጋር በማሰብ እና አንድ ነገር ሲመጣብሽ ያ ነው ከውስጥሽ ውጥት የሚለው የእግዚአብሔር ቃል ነው። በጣም እስቲ ስለ ልጅሽ ደግሞ። ኦኬ የልጅ ልጄ 1 ዓመት ሲሞላው ያየነው እንደ ሰዎች ትንሽ ልጆች በእግሩ አይሄድም፣ በቲፕቶ በእግሮቹ ጣቶች በዛ ነው የሚሄደው። በዛም ይወጣል፣ አይወድቅም ደግሞ። እኛ ደግሞ እንደ ኪዩት ብለን እንስቃለን። አላወቅንም ለካ ሌላ ነገር አለበት። ከዛ በኋላ ወደ 2 ዓመት ምናምን ስሙን 1 ዓመት ሆኖ ስንጠራው ስሙን አይመልስም፣ ዞር ብሎ አያንም። እና ግን አልተጠራጠርንም ምንም ብለን ልጅ ነው ብለን ትተነው ነበር። 2 ዓመት ሲሞላው ግን ስንጠራው ፊት ለፊት የሚያየን ከሆነ ወደኛ ይመጣል። ካላየን እየተጫወተ ከሆነ አቴንሽን አይሰጠንም። እና ለልጅ ምናልኳት ጀኒፈር ሜቢ ጆሮ በደንብ አይሰማም ነው ምንድነው ቼክ አስደርጊው አልኳት። በኋላ ሲያደርጉት ነው በደንብ ይሰማል አሉ። በደንብ ይሰማል። ምን ሆኖ ሪስፖንድ የማያደርገው እያልን ኤኒዌይ የምንችለውን ዝም ብለን ስለማላወቅነውም እኛ ለካ ኦቲዝም ነው እኛ አላወቅንም። ዝም ብለን እንጸልያለን። አንድ ቀን ሳይኮሎጂስት ጓደኛ ያለችኝ እኔ ጋር መጣች ለትንሽ ቀን እና ልጁ እኔ ጋር ነበረ። ስታየው እንደዛ ቲፕቶ ሲሮጥ ስታየው ስንጠራው ፊቱን አዙረነው እንደሆነ እንደምንጠራው ደግሞ አንድ ነገር ከያዘ እዛ ላይ ብቻ ነው ፎከስ የሚያደርገው። በኋላ ምን አለችኝ ቫይችኒ አለችኝ፣ አንድ ነገር ልንገርሽ፣ ይሄ በትምህርቴ ነው አለች። እና ትምህርቴ ስለሆነ እሱ እንድታቂው ነው አለች። ምንድን ነው ስላ ጊዜ እኔ የሚመስለኝ ኤላይጃ ነው ስሙ። ኤላይጃ ኦቲስቲክ ነው አለች። ለምን ስላ ጊዜ ሳይኑ በእንደዚህ መራመድ እንደገና ደግሞ ይሄ ሁሉ ያየነው በሙሉ ለካ የዛ ምልክት ነው። አዎ ኦኬ አልኩኝ። እንግዲህ ታቀኛለች፣ እኔም አገልጋይ እንደሆንኩ ስለምታቅ እንደ አልኳት ስሜ አልኳት፣ አሁን ከአንቺ አፍ ስለወጣ አንቺ ነሽ የምትሰብሪው፣ ከዛ በኋላ እኔ ማቀውን አደርጋለሁ አልኳት። ግን ከልብሽ ጸልይ አልኳት። እሺ አለች። በሆነ ከልቧ ጸለየች፣ ሰበረችው። እሷም ራሷ ኮንፌስ እንድታረግ አደረግኩኝ። አብረን በቃ ተፈውሷል አልቋል የሚለው ጋር ደረስን ሁለታችንም። ከዛ ለልጄ መንገር ነበረብኝ። ለልጄ ዶክተር ውዳሴ እንደዚህ ብላለች አልኳት። ስለጊዜ ልጄም አላወቀችም ነበረ። ያው እንዲህ ነገር ሲሆን ጉግል ነው፣ እሷ ጉግል አድርጋ አነበበች። ኦኬ ምንድን ነው የምናደርገው አለች። የምናደርገው አሁን አብረን እንጸልያለን፣ እኔና አንቺ እንሰብራለን። ይህንን ቃል አንደግመውም ቤታችን ውስጥ ለማንም ሰው እንደዚህ ነው ብለን አናወራም። እሺ ተባባልን። ከዛ በኋላ ሰበር ነው።
አሁን በላዩ ላይ ምንድን ነው ኮንፈስ የምናደርገው ተባለ ሲባል ጊዜ የኛ ልጅ ጂኒየስ ነው፣ በቃ ሂዝ ጂኒየስ። ከዛ እስከ 4 ዓመት ድረስ ብዙ አልተናገረም። አንዳንድ ቃል ነበረ የሚወረውረው። 4 ዓመቱ ሲሆን አሁን እሷ ኮንፌሽን ታስተምረው ጀመረ። ታመጣውና አይ አም ብሌስድ እንዲደግም ታደርገዋለች። እንደሱ እያደረገች አም ቻምፒየን፣ አም ስትሮንግ፣ አም ጂኒየስ እያለ ታስብለዋለች። ትምህርት ቤት በሄደ ቁጥር ይሄን ነው የሚለው። አሁን ትምህርት ቤት ሲሄድ ስፒቹ ጥሩ ስላልሆነ ኦፍኮርስ ስፒች ክላስ ነው ያስገቡት እና አብረውት ያሉት ልጆች ብዙ አይናገሩም። ይሰበስባቸው እና እጃቸውን አስይዘው አያ ስትሮንግ በሉ ይላቸዋል። እና እንዲህ እያደረገ የራሱ የተማረውን እነሱ ያስተምራል። አዎ ከዛ መናገር ጀመረ። ብዙ ለውጥ እያየን ስንሄድ 5 ዓመት ሲሞላው ከትምህርት ቤት ተደወለላት እና አስተማሪዋ ምን አለች? አንድ ነገር ልነግርሽ እፈልጋለሁ አለቻት። ኦኬ ልጁን ቴስት አደረግነው እና ሂዝ ጂኒየስ፣ ሂዝ ኦን ዘ ጂኒየስ ሳይድ። በ5 ዓመቱ 100 ያሉትን ቁጥሮች ይደምራል። በጣም የሚገርም ነው። በ5 ዓመት ነው ማንበብ ጀምሯል። በደንብ ያነባል። እና ያ ብቻ አይደለም፣ አንድ ነገር ስትሰጪው መጫወቻ ወለቅለቅለቅ አርጎ መልሶ መገጣጠም ነው የሚፈልገው። እና እግዚአብሔር ይመስገን። እና በተለይ እንደዚህ ኦቲዝም ያላቸው ልጆች ካሏችሁ ፕሊዝ ዝም ብላችሁ አትቀበሉ፣ ለውጡት፣ ህይወት ተናገሩባቸው። የእግዚአብሔር ቃል እውነት ነው፣ ይሰራል፣ አለቀ። ግን የሚያሰራው ሰው መኖር አለበት። ለሚያምን ሁሉ ይቻላል ተብሏል። ይሄ እውነት ነው። እናምናለን ወይ? የምንናገረውን ነገር እናምናለን ወይ? ካመንን ይሆናል። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እኔ እንደው የምልሽ ሳይንሱ ራሱ የሚለው ነገር ይኖረዋል ለዚህ አመጣጥ። ግን አንቺ አሁን ኦቲዝም በወርልድ ዋይድ ነው። በተለይ አሁን ከውጭ ሀገር ብዙ ሰዎች እንሰማ ነበር በፊት። አሁን ኢትዮጵያ ውስጥ በየቤቱ አለ። ምን ይመስልሻል? ለዚህ በተለይ ለዚህ በሽታ ብዙ ወላጆች በልጆቻቸው በዚህ ወይ በአይምሮ ህመም በአንድ ነገር ይሰቃያሉ። እና ይሄ ምንድን ነው ሊያመጣው የሚችለው ብለሽ ታስቢያለሽ? ከርስ፣ እርግማን፣ ያልተሰበረ እርግማን በቤተሰብ በዘር ውስጥ የተደረገ ኃጢአት ሊያመጣው ይችላል። ምንድን ነው? ስፔሲፊካሊ ይሄ ነው ማለት አልችልም። ግን በሽታ የተባለ በሙሉ ከሰይጣን ነው የሚመጣው። አንድ ነገር የሰማሁት ልጆች ገና ህፃን ሆነው በአንድ ጊዜ ቫክሲኔሽን ይሰጧቸዋል። 2፣ 3፣ 4 አድርገው የሚሰጧቸው ቫክሲኔሽን አለ። እሱ መጥፎ ነው፣ ኦቲዝም ያመጣል እየተባለ ይነገራል። እና እዛ ላይ እንግዲህ እውነት ከሆነ ሳይንቲፊካሊ እሱ ላይ መጠንቀቅ ነው። ያም ሆኖ እኛ የምናውቀው የእግዚአብሔር ቃል ከዛ እንደሚበልጥ ነው። ስለዚህ ከመቀበል ይልቅ ለምን ይህንንስ ፕራክቲስ አናረገውም? ፕራክቲስ እናድርግ። የእግዚአብሔር ቃል ዝም ብሎ አይሰራም፣ እኛ ካላሰራ ነው። እና እሱን እናድርግ። አሁን ከመምጣቴ በፊት ወደ ኢትዮጵያ አንዲት ሴትዮ ልጇ አይምሮውን እንደ መሳት አርጎታል። የ30 ዓመት ልጅ እና እየደወለ ማታ ማታ እየደወለ በቃ ራሴን ልገል ነው ምናምን ይላታል። እና እቺ ሴትዮ ተሰቃየች። በቃ ራሱን እንዳይገል ብላ ቀን ስራ ውላ መጣ። ማታ በስልክ ላይ እሱ ሌላ ስቴት ነው ያለው፣ በስልክ ላይ ነው የምታድረው። በቃ እንዳይሞትባት እያለች እና ደውላልኝ በጣም አለቀሰች። በኋላ እንግዲህ እኔ ጋር ከደወላችሁ እውነቱን ነው የምናገረው በእግዚአብሔር ቃል መሰረት። እኔም ይመስለኝ አልኳት፣ እሱ አይሞትም፣ አንቺ ግን ትሞቻለሽ። ለምን አለችኝ። እንጂ ሰይጣን እኮ አንቺን ነው የያዘው፣ ሊሰርቅሽ፣ ሊገድልሽ፣ ሊያጠፋ ነው የሚመጣው ይላል።
ስለዚህ የመጀመሪያው ነገር ማድረግ ያለብሽን የሚመስለኝ ያለብሽን ፍርሃት እንስበረው። ፍርሃት አለባት ይሞታል የሚለው እሱን ከሰበርም በኋላ ከእንግዲህ ወዲህ ስልክ አታነሽ። እንደሱ አይደለም። ሲደውል አታንሽ አታንሽ አስረዳዋትና እግዚአብሔር ፌር አልሰጠንም። እንደ እግዚአብሔር ያልሰጠንን ለምንድን ነው? ክርስቲያን ናት፣ በመንፈስ ቅዱስ የተሞላች ቤተክርስቲያን ውስጥ አንዳንድ ነገር ውስጥ ታገለግላለች። ከዛ በኋላ እሺ አለች፣ ስበሪኝ። ሰበር በጣም ቀለለኝ አለች። አምና ነበር የተቀበለችው። ኦኬ አሁን እንግዲህ የምፈቅድልሽ አልኳት። ትደውይለትና አሁን ማታ እንዳትደውል ከ6 o'clock በኋላ ለምን አላነሳም በይው። ስደውልለት አለች አበደ ጮኸ። የ30 ዓመት ስልኩን ዘጋችበት። ሌሊት ሁሉ ቢቀጠቅጥ አታነሳም። እና ጠዋት ላይ ልክ ስልኳን ስትከፍተው ማት ጊዜ ደውላ ወዲያው ደወለ። አንቺ ለእኔ ግድ የለሽም ብሎ ጮኸብኝ አለች። ኖ እኔ ግድ ይለኛል። እኔ ከእንግዲህ ወዲህ ለአንተ መጸለይ ብቻ ነው እንጂ ሌላ ነገር ላደርግ አልችልም። እኔ ማታ ማታ ማረፍ አለብኝ። በኋላ ማልቀስ ጀመረ አለች። ዩ ዶንት ኬር ምናምን። ነው አይ ኬር ግን አለችው አንድ ነገር ልንገርህ አለችው። እኔን አትሰማኝም፣ ሌሎችን አትሰማ። አንድ ፓስተር ሴት አለችና እሷን የምትሰማ ከሆነ አናግራት አለችው። ኦኬ አለ። እግዚአብሔር ይመስገን። እግዚአብሔር ተፈታ ሲለው ነው። ኤኒዌይ አናገረኝ፣ ብዙ ነገር ነገረኝ። አባቱም አቢዩስ እንዳደረገው ምናምን እና ጸለይኩለት። ከመምጣቴ በፊት ጻፈልኝና ባይብል ስኩል መግባት ፈልጋለሁ እና የትኛው ባይብል ስኩል ልግባ ብሎ ጻፈልኝ። በጣም ነው የተደሰትኩት። ወዲያውኑ የካሪስ የሚባለው የአንድሩ ወርድማክ ባይብል ስኩል ጻፍኩለትና እዚህ ግባ አልኩት። እንግዲህ እኔ ወዲህ መጣሁኝ እና እናቶች፣ አባቶች፣ ብዙ አባቶችም እንደዚህ የሚሰቃዩ አሉ ስለ ልጆቻቸው። ብዙ አለ ምስክርነት፣ ግን ሰዓት የለም እና አባትና እናት ከመጨነቅ ይልቅ በተለይ ጌታን ካወቅን በኋላ አትጨነቁ ተብለናል። ስለዚህ ያንን ትተን ጭንቀቱን ትተን ሶሉሽኑ የት ነው? መጽሐፍ ቅዱስ ውስጥ ነው። ስለዚህ ያን ነው እንቅ አድርገን መያዝ ያለብን። የእግዚአብሔር ቃል እውነት ነው፣ ይሰራል አይደለ? ይሄ ነው እኮ የተባልነው። ይሰራል ተብላ ከሰራ ይሰራል። አልሰራ ካለ መጠየቅ ነው መንፈስ ቅዱስ። የቱ ጋር ነው የተሳሳትኩት? ለምን አይሰራም? እና እናዳምጥ። ይሄ ነው ደግሞ ችግራችን። ጸሎታችን በትክክል ስለማንጸልይ ነው። ስንጸልይ ሰዓት እንስጠው እንዲናገረን። አሜን። እግዚአብሔር ይመስገን። ትልቅ ትምህርት እኮ ነው የምትነግሪኝ። ሁላችንም ብትንትን ያለ ህይወት ስላለን ጸልየን እንኳ መልሱ መምጣቱን እኮ አናስተውለውም፣ ጊዜ አንሰጠውም እንዳልሽው። እግዚአብሔር ይርዳን። እንደው ከዚህ ደግሞ ለውጥ ላድርገውና ጥያቄውን ቴቴላስቴ የሚል ቃል አስተምረሽን ነበርና እስቲ እሱን ትንሽ አብራሪልን። እሺ፣ ቴቴላስቴ የሮማን ጀነራሎች የሚጠቀሙት ቃል ነበረ። ይሄን የሚጠቀሙት ጦርነት በሚሄዱበት ጊዜ ወታደሮቻቸው ጦርነት ሲጋጠሙ የጀነራሉ ኮረብታ ላይ ይወጣና በፈረስ ሆኖ ይመለከታቸዋል። ልክ ማሸነፋቸውን ሲያይ ጥሩባውን ያነሳና ከነፋ በኋላ ቴቴላስቴ ብሎ ይጮሃል። ምን ማለቱ ነው? ድል ነሳን፣ አሸነፍን፣ ተፈጸመ ማለት ነው። ያን ጊዜ ወታደሮቹ የያዙትን መሳሪያ መሬት ላይ ይወረውሩና ብድግ ብለው ይዞራሉ። ምንድን ነው የሚፈልጉት? የጠላታቸውን ንጉስ ወይ ጀነራል ወይ ኦፊሻል የሆኑትን ሰዎች ያመጧቸውና ራቁታቸውን አድርገው አንገታቸው ላይ ሰንሰለት ወይ ገመድ አስረው እየጎተቱ በአደባባይ ያሳያቸዋል፣ ማሸነፋቸውን ለማሳየት። አሁን
ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ልክ ከመሞቱ በፊት ቴቴላስቴ ብሎ ጮኸ። ምን ማለቱ ነው? ድል ነሳን፣ አሸነፍን፣ ተፈጸመ። ሃሌሉያ! ኪዳኑ ተፈጸመ ማለቱ ነው። ቅዱስ ጳውሎስ እንደዚህ አለ ቆላስይስ 2:15 ላይ ቅዱስ ጳውሎስ ስለ እግዚአብሔር መንግስት ሲናገር ሁልጊዜ የሮማን ኤምፓየርን በመጠቀም የሮማን ወታደሮች የሚለብሱትን የሚያደርጉትን በመጠቀም ነበረ የሚያስረዳው። ስለዚህ ለቆላስይስ ሰዎች ይህንን ጻፈላቸው። ምን አላቸው? ስለ መስቀሉ ሲናገር የአለቆችንና የባለስልጣኖችን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ አለ። ጌታ ኢየሱስ ክርስቶስ ተፈጸመ ካለ በኋላ ሰይጣንን፣ አለቆችን፣ ባለስልጣኖችን እራቁታቸውን አድርጎ በሰንሰለት አስሮ በመንፈስ አደባባይ አዙሮ አሳይቷቸዋል። ሃሌሉያ አሜን። ይኸውላችሁ እንደዚህ ብዬ ሳስረዳው ለራሴም እንደዚህ ስለተረዳሁት ነው በጣም የጠቀመኝ። ችግር በሚያጋጥመን ጊዜ የበሽታም ሆነ የገንዘብም ችግር ይሁን የሆነ ነገር ሲያጋጥመን እሱን ሲሪየስሊ ወስደን ስናለቅስ ስንቸገር አይምሯችን እስከሚበጠበጥ ድረስ ስልክ እየደወልን ሰው ሁሉ ጸልዩልኝ ስንል ምን እያደረግን ነው? እኔ ይህንን መንፈስ ቅዱስ ስላስተማረኝ ነው የምናገረው። ምን እያረኩ ነው? ያ እራቁቱን በሰንሰለት ታስሮ ያለውን ሰይጣን ቀስ ብዬ ከአንገቱ አውጥቼ ያንን ሰንሰለት አጣጥቤው ሎሽን ቀብቼው ሽቶ ነስንሼለት ልብስ አልብሼው አምጥቼ እዚህ ላይ ሳስቀምጠው ነው። ወገኖች ይሄ ቦታ የመንፈስ ቅዱስ ነው እንጂ የሰይጣን አይደለም። ሰይጣንን የሚያመጣውን ነገር ተቀብለን እያለቀስን እያጉረመረምን ከኖርን እዚህ ላይ ቁጭ አረግነው ማለት ነው። እዚህ ላይ ካስቀመጥነው ህይወታችን ድብልቅልቅ ነው የሚልብን። ብዙ አይምሯቸውን የሳቱ ሰዎች አነጋግራለሁ። የእውነት አንዷ በጣም በሚያሳዝን ሁኔታ አልገባም ታሪክ ውስጥ አይምሮዋን ስታ አንድ ክፍል ውስጥ አትወጣም፣ እዛው ናት። እናትና አባቷ ፓስተሮች ናቸው እና ምን ያርጉ? ይመጣሉ፣ እሷ በር ትዘጋለች። ምግብ ስትፈልግ ትወጣ ትበላለች። ቁጭ ብላ ማልቀስ ነው። እና ቤተክርስቲያናቸው ሄጄ ሳስተምር አምጥተዋን ሰምታ ነበር እና ከዛ በኋላ ስልክ ቁጥር ከሰው አግኝታ ነበር የደወለችው እና ታሪኳን ሁሉ ነገር ምን አለች? አሁን አለች ድምፅ እየሰማሁ ነው። ምንድን ነው የሚልሽ አልኳት። ድምፁ የሚለኝ እኔ መንፈስ ቅዱስ ነኝ፣ አንቺ ገሃነመ እሳት ነው የምትገቢው፣ መጥፎ ኃጢአት ሰርተሻል እና ለዚህ ምህረት የለውም እያለ ድምፅ ያስፈራራታል። እሷ እግዚአብሔር አለኝ ነው የምትለው። እሷ እግዚአብሔር አለኝ ነው መንፈስ ቅዱስ ይላታል። አለኝ ነው የምትለው። እና አልኳት እንግዲህ ያው የአንቺ ኃጢአትን የኢየሱስ ደም ሊያጥበው አይችልም ማለት ነው አልኳት። አላዝም አለች። አናግሪኝ እንጂ አልኳት። አይ እኔ እንደሱ እያላሰብኩትም አለች። እንዴ የኢየሱስ ደም ሁሉን ኃጢአት ያጥባል ተብለናል እና እውነትም አጥቧል፣ የሁላችንም አጥቧል። ያንቺ ግን የተለየበት ምክንያት አልገባኝም። እንግዲህ ያው ገሃነመ እሳት ትገቢያለሽ ካለ ለምን ካሁኑኑ አይገልሽም አልኳት። የምትገባ ከሆነ ምን ጥቅም አለው መቀመጥ? ታውቂያለሽ፣ ነቃች። እውነትሽን ነው አለች። በቃ እግዚአብሔር ይቅር ይበለኝ እና ስንጸልይልኝና ይቅር ይበለኝ እንደገና ጌታን ልቀበል
እግዚአብሔር ይመስገን። እንደሱ ብለን ጸልየን አሁን ወደ ስራ ተመልሳለች። ጤናዋ ተመለሰ። እግዚአብሔር ይመስገን። ብዙ ሰዎች አይምሯቸውን የሚስቱት የሰይጣንን ስራ ኢንተርቴን ሲያደርጉ ነው። ፍርሃቱን፣ ጭንቀቱን፣ ምኑን። እኛን ለሱ አልተፈጠርንም። ማንነታችን አለማወቅ ማለት ነው። የመጀመሪያው እኮ ያልነው ነው። ኪዳንን ካወቅን እናውቃለን፣ እውነትን እናውቃለን። እግዚአብሔር ይባርክሽ። መቼም ተመልካቾች፣ እኔ ፓስተር በምታስተምርበት ጊዜ ኢትዮጵያ መታ መረጃ እናስቀምጥላችኋለን፣ የኮሌጁን አድሬስ ደውላችሁ አቴን ብታረጉ። ዶክተር ሚካኤል ባይሳም ስታስተምር ከሁሉ የሚገርመኝ ሁለቱም በሚያስተምሩበት ሰዓት ከፍተኛ ነው የእግዚአብሔር መንፈስ ፕሬዘንስ እና ክላሱ ማለቁን ሁሉ አትወዱትም። እና ያንን ያህል መንፈስ ቅዱስ የሚያስተምርበት ቦታ ነው። እና ብዙ ስራታችን ካለማወቃችን ጋር ብዙ ስራታችን ይቅር ካለማለት ቃሉን በቃ አለማወቅ ነው። ይቅር አለማለትም እኮ አንዱ እሱ ነው። እና እንደዛ ነው። እንደው ከዚህ ደግሞ ለየት ወዳለ ጥያቄ በወስድሽ በትዳር አማካሪነት ነው አንቺና ባለቤትሽ ብዙ ዓመት የምታገለግሉት። እሱ ወደ ጌታም ሲሄድ አንቺ ቀጥለሻል። እና በትዳር ዓለም በተለይ አሁን ብዙ ቦታ በዓለማዊውም በክርስቲያንም በእኛ በኢትዮጵያን ነው ዙሪያ ነው የምነግርሽ ብዙ መፋታት አለ። እና ለመፋታቱ አሁን ለክርስቲያንም በተለይ እንደ እግዚአብሔር ቃል ብችን እጠላለሁ የሚል አምላክ ስላለ እንዴት ነው ተጣጥመው መኖር የሚችሉበት ነገር ከሌለ መፋታቱ መፍትሄ ሆኖ ያውቃሉ? ከኤክስፒሪየንስሽ በአብዛኛውስ የችግሩ መንስኤ ምንድን ነው? እንግዲህ ለፍቺ የተፈቀደው መጽሐፍ ቅዱስ ውስጥ በእርግጥ የምናነባው በዝሙት ከተገኘ ነው ሰውየው ወይ ሴትየዋ ይላል። ከካውንስሊንጉ ደግሞ ያየነው ምንድን ነው? ብዙ ጊዜ ፍቺ የሚፈቀድላቸው እኛ ሳንሆን ራሳቸው አንዱ ሰው የአእምሮ በሽታ ኖሮት ያኛውን አቢውስ ካደረገው ነው። አንድ በደንብ የምናውቀው ሚስቱ አእምሮዋን ስታ ስለነበረ በተቻለው መጠን በደንብ ተንከባክቦ ይዟት ነበረ እና መድኃኒትም ሰውም እያጸለየ። ግን አንድ ቀን አንገቱን ልታርደው ነበር ቢላ አምጥታ፣ ትንሽም ቆርጠዋለች። ከዛ በኋላ ግን ፈራ ከእሷ ጋር መኖርና በግድ መለያየት ኖረበት። እንግዲህ ይሄ ሰውዬ አገልጋይ ነው። የሰውዬ አገልጋይ ነው። ምንድን ነው የሚያደርገው? በፈረንጆቹ ችግር የለም። ምንድን ነው ይህንን ሰውዬ ለትንሽ ጊዜ ከአገልግሎት ያስቆሙትና ከዛ በኋላ እሱ ሪስቶርድ እስከሚሆን ድረስ በእውነት በሰላም ከእግዚአብሔር ጋር የእውነተኛ ሰላም እስከሚኖረው ድረስ አገልግሎቱን ይታገዳል። ለራሱ ግን ጊዜ ያደርጉታል። እንደውም አሜሪካን ሀገር አንዳንድ ቦታ ለ2 ዓመት ሄደው ሪስቶር የሚደረጉበት ቦታ አለ። አዎ። እና ከዛ በኋላ እንግዲህ ዝግጁ ከሆነ ይመለሳል ማለት ነው። እኔ ብዙ የኢትዮጵያን አገልግሎት ምናምን አላውቅም። አንድ ሰው አንድ ነገር እንደዚህ ፍቺ ገና ሳይታወቅ እገሌ ፈቷል ሲባል ብቻ ማስወጣት ነው፣ ማገልገል ነው። ማገልገል አይችልም ምናምን ይባላል። እንደሱ ለማድረግም አንችልም። ማን ነው ያንን ስልጣን የሰጠን? የቤተ ክርስቲያን ፓስተር እንኳን ብንሆን እንደዚህ ነገሮች ስናይ መጀመሪያ ማጣራት አለብን። ከሁለቱም ለምን አናቅማ በምን ምክንያት እንደሆነ ብዙ ነገር አለው። ፓስተር ቻርልስ ስታንሊ የሚባል ሰው ሞቷል። አሁን ታወቀ የባፕቲስት ቶፕ ፓስተር ብቻ ሳይሆን ለሁሉም ለባፕቲስቶች በሙሉ ከላይ የሆነ ኃላፊ ነገር ነበር። ደህና ከሚስቱ ጋር እየኖረ ካረጁ በኋላ ሚስትየው አልፈልገውም አለች።
እንዲሁ ሰው ሁሉ ተላከ፣ ትልቅ ሰዎች ሁሉ ቢያናግረውም ነው አለች። አልፈልግም ብላ ወጣች። ምንድነው ችግሩ ተብሎ ሲጠየቅ ይህ ሰውዬ አርጅቷል፣ እያረጀ ሲሄድ አቴንሽን አልሰጣትም ለካ እና እንደውም ከመኝታ ቤቱ ወጥቶ ነበር አሉ። ለብቻው ነው የሚተኛው። ለምን አርጅቷል? ያረጀ ሰው ነው የምናወራው። እሷ ግን ያንን በጥላቻ ወሰደችው። አይወደኝም የሚል እና ከ4 ዓመት በኋላ አልፈልግም አለችው እና ፈታች። አሁን ይሄንን እንግዲህ ለማያውቅ ሰው ሰውየው ባይናገር ኖሮ ካፉ ወጥቶ እንዲህ ነው የሆነው እና እሷን ጀጅ አታድርጓት ብሎ ነው የተናገረው። አዎ እሱ ባይናገር ኖሮ ሌላ ዲኖሚኔሽን ቢሆን አባረውት ነበረ። አዎ ለምን እንዴ ትልቅ ሰው ከ50 ስንት ዓመት በኋላ ጋብቻ ምን ሆንኩ ብለህ ነው የምትፈታው? በዚህ በኩል ያለው ደግሞ ፕሮብሌም እሷ ናት አልትፈልግም ያለችው። ምን ማድረግ ይችላል ይሄ ሰውዬ? እንደዚህም እኮ ማዳመጥም የለም። አሁን እኔ በማውቃቸው በኢትዮጵያ ባሉ ትዳር ላይ ብዙ ተደማጭነት ያለው ሁልጊዜ አገልጋይም ሆነ አገልጋይም ባልሆነ ባል ነው። ሚስቶችን በደንብ አያዳምጡ ሁል ጊዜ እና ሚስት ቤት ትሰቃያለች። ባል ቤተክርስቲያን ሄዶም ሲያመልክ አባልም ይሁን ምንም ሁልጊዜ ልክ ነው እና በጣም ግራ የሚገባኝ እንትን ነበርና አንድ ቤተሰብ ላይ ምን አደረጉ መሰለሽ? የቤተክርስቲያንን ስም አልጠራም። የበደሉን እንትን ሲያውቁት በእሷ ላይ ፈርደው የነበረው እሷ ሀገር ጥላ ሁሉ ሄደች። ብዙ ዓመት የኖሩ ናቸው እና ስትመጣ ለእረፍት ይሁን ለምን ብቻ ፈልገው ይቅርታ ጠየቋት። እንትኑን አወቁት። ግን ብዙ ከተጎዳች ወዲያ አይ ቲንክ ምናልባት ባሏ ቀደም ብሎ ሞተ። ከሞተ በኋላ የሆነ ጠየቋት አላውቅም። ከባድ እንትን የመጣበት ነው የምልሽ። በሌላም ቦታ ስትሄጂ በአብዛኛው ቤተክርስቲያን ለወንዶች ነው የምትቆመው። ልክ ኢየሱስ ለእህቶች እንዳልሞተ ወይም ደግሞ የብሉይ ኪዳን ይሄ ድሮውን አስተሳሰብ ይዘውት እንደሆነ አላውቅም። እና በተለይ የማዝነው ምንድነው ይሄኛው ዘመን ላይ ብዙ ወጣቶች ናቸው እየተፋቱ ያሉት እንደሚገቡ። አንደኛ ብዙም ጋብቻ የለም እንደምታዩ ነው። ግን የተጋቡትም የሚፈሩትም ደግሞ ገብቶ የሚመጣውን ነው። እና አገልጋዮቹን አባሮ መላክ ማለት በጣም ከባድ እንትን ውስጥ ነው እና የሚገቡት። እንደው ምክር ብትሰጪ ደስ ይለኛል። በተለይ ወጣቶቹን በተመለከተ ሁለቱንም አዳምጡ። ሰውየው እያገለገለ መቀጠል አለበት። ሴትዮዋም አገልጋይ ከሆነች መቀጠል አለባት ከተወሰነ የእረፍት ጊዜ በኋላ። እንደዛ ምልሽ አሁን አዝናለሁ። ይሄ በጣም በብዙ ቦታ ነው ይሄ ያለው። በፈረንጆቹም ቦታ አለ። የመጀመሪያው ነገር እኔ ለወጣቶች የምናገረው ምንድን ነው፣ ከማግባታችሁ በፊት ፕሊዝ ፕሪ ማሬጅ ካውንስሊንግ ያስፈልጋል። ዝም ብሎ ወደድኩ ተብሎ ዘሎ መግባት አይደለም ጋብቻ ውስጥ። ይህንን በደንብ ማወቅ አለብን። ቤተክርስቲያን ለወጣቶች የእውነት የሆነ ፕሮግራም ማዘጋጀት አለባት እንጂ እነዚህ ሁለት ተዋደናል እንድታጋባ እንፈልጋለሁ ብሎ ወደ ፓስተሩ ሲመጣ ፓስተሩ እሺ ብሎ በቃ ዝም ብሎ ማጋባት። የጋብቻ ትምህርት ይሰጣቸዋል። አዎ በደንብ ሰጥቶ የማይተዋወቁ ሰዎች ናቸው የሚጋቡት። እንግዲህ ተመልከች። በጣም ነው የሚያሳዝነው። እኔ እዚሁ ኢትዮጵያ ውስጥ አንዷ ደውላልኝ፣ አሜሪካን ሀገር ሆኜ ነው የደወለችው። ያለፈው ዓመት ስለተተዋወቅኳት ምን አለችኝ፣ እኔ ገና 30 ዓመት አልሞላኝም። አሁን ከአንድ ሰውዬ ጋር ነው የምኖረው፣ ልንጋባ እያሰብን ነው አለች። እና የምትሄድበት ቤተክርስቲያን የእውነት የእግዚአብሔርን ቃል የሚያስተምሩበት ነው። እና እዛ ቤተክርስቲያን ይሄሽ ምንድን ነው የምትማሪው አልኳት። እነሱ ያስተምራሉ አለች። ኃጢአት መሆኑን ታውቂያለሽ ከሱ ጋር መኖር አልኳት። አዎ አውቃለሁ። እያወቅሽ ነው የምትሰሪው ይሄንን ነገር? ሳታገባ አብረው እየኖሩ ነው፣ ብዙ ዓመት ኖረዋል። እና ለምንድን ነው ጊዜ የሚፈጀው? ለምን አትጋቡም አልኳት። አሁን ነው በቃ እሱ የጠየቀኝ እና አሁን ነው እሺ አልኩት አለች።
እና በጣም አዘንኩኝ። እኔ በመንፈስ ቅዱስ የተሞላ ሰው ምንድነው ምን ብለሽ ነው የምትጸልዩ? ሪሊ ግራ ገባኝ። እኔ አላቅም። እኔ ጸልይ አንድ ነገር ማይሆን ነገር ትንሽ እንኳን ባጠፋ መንፈስ ቅዱስ ወዲያው ነው የሚነግረኝ። እና ነገርኳት ሪሊ እግዚአብሔር አይወደውም። በጣም ኮንቪንስድ ስለሆነች አለቀሰችና ኦኬ ወጣለሁ ብላ እቃዋን ጠቅልላ ሰውየው እኮ የለም ወጣ። ለካ አፓርትመንት አላት የራሷ እዛ ገብታለች። ይህ ሲመለስ የለችም። ሲደውል አይ እኔ ከዛሬ ጀምሮ አብሬ አልኖርም። ለምን የኔን ስም አምጥታ እንደዚህ ብላኛለች አለ። በኋላ ሰውየው ምን አለ? እሷን እኔ ሰምቻታለሁ አለ። እውነት ነው የተናገረችው። ስለዚህ እኔም አምናለሁ። እዛ ተቀመጭ፣ እኔም እዚህ እቀመጣለሁ። እንደ በፊቱ አንሆንም። አሁን ትምህርቱን እንጀምር ብለው ትምህርቱን ጀምረው አሁን ሊጨርሱ ነው። እግዚአብሔር ይመስገን። ደግሞ መሀሪ እኮ ነው ጌታ። በቃ ጀስ ያደረጉት የኢየሱስ ደም አለ። እግዚአብሔር ይመስገን። እና በግድ ፕሪማሪጅ ካውንስሊንግ ያስፈልጋል። ሊደሮች፣ ካውንስለሮች እውነትን መናገር አለብን። እውነትን ዝም ብሎ ማሳለፍ አይቻልም። ይሄ እኮ የእግዚአብሔር ነገር ነው። ትዳር ከሰማይ ከእግዚአብሔር የተሰጠ ስለሆነ ልክ ነው። እውነት ነው። የወጣቶች ከተጋቡ በኋላ ፎር ሳም ሪዝን ሲፋቱ አገልጋይ ከሆነ እሷም ቅድም እንዳልነው ነው ጊዜ መውሰድ አለባቸው። ቶሎ መግባት አይቻልም። ምን ብለው ነው የሚያስተምሩት ለሌሎቹ? እና ማስወገድ ኮምፕሌትሊ ሳይሆን እስቲ ራሳችሁን ከእግዚአብሔር ጋር አገናኙ። ለማሬጅ ይሄ ዲቮርስ የሚባል ነገር ሞት ይሻላል ይል ነበር የኔ ባል። ለምን እሱ ዲቮርስ አድርጎ ነበረ ጌታን ሳያውቅ እና መጥፎ ነው አለ። በተለይ ወጣት ሆነሽ በቃ ራስሽን ነው አለ የሚበጠብጠው የሚያዞረው። እና ራይት አዌይ ሌላ ሰው ነው የምትፈልጊው ያንን ሪፕሌስ ለማድረግ እና ዩ ዱ ዘ ሴም ቲንግ አጌን። እሱ ነው ደግሞ አንዴ ከፍቺ ከመጣ ይቀጥላል። ሁለተኛም ሲያገባ ይፈታል፣ ትፈታለች። እግዚአብሔር በእውነት በሁሉም ይርዳቸው። እንደው ወደ ሌላ ርዕስ ልውሰድሽና በአሁኑ ጊዜ በዓለም ላይ በብዛት ነው ያለው፣ እኛም ሀገር አለ፣ ግብረ ሰዶማዊነት እየጨመረ ሄዷል። እና በቤተ ክርስቲያን ውስጥ ይላሉ ወላጆች ልጆቻቸው እንዲህ አይነት ሲሆኑ እንዴት አንድ ሊያርጓቸው? ቤተ ክርስቲያንስ ወጣቶቿ በዚህ ችግር ውስጥ ገብተው ቢገኙ ምን ማድረግ አለባት? በአገልግሎትሽ ላይ እንዲህ አይነት አጋጣሚስ አጋጥሞሽ ያውቃል ወይ? ካውንስል ስታረጊ እንዲህ አይነት ነገር ገጥሞሽ ያውቃል ወይ? አዎ ገጥሞኛል። ከዛ ጋር ልጀምርና ወደዛ እሄዳለሁ። አንዲት እናት ቤቴ መታ ነገረችኝ። ልጄ አለችኝ አለባበሷን ቀየረች፣ እንደ ወንድ መሆን ነው ፈልገው ብላ ፀጉሯን ቆራርጣ ሱሪ ብቻ ነው የምትታጠቀው ምናምን አለች። ኦኬ አንቺ ምን አልሻት አልኳት። እኔ ብዙም አልተናገርኩም አለች። ለምን እሷ እቺ ሴትዮ ሳይኮሎጂስት ናት። ሪሊ በደንብም የገባት አይመስለኝም የእግዚአብሔር ቃል። ብትማርም በቃ እንደዚህ ከሆነች ትሁን አይነት ነገር አርጋ ነበረ የነገረችኝ። እና በጣም ስላዘንኩኝ ነዋት ገሃነመ እሳት እንደምትገባ አታውቂም አልኳት። ከገባች ያንቺ ጥፋት ነው። ለምን ተቀበልሽዋ? ከተቀበልሽው እንዴት ነው? እና ማናገር አለብሽ። ገሃነመ እሳት ይገባሉ የሚል ቃል አለ በመጽሐፍ ቅዱስ ላይ። እንደዚህ አይነት ኃጢአት እንደዚህ ያለ ኃጢአት ከሰራ ይገባል ሳይሆን ያ ነገሩ ለሰይጣን እኮ ማናቸውንም ኃጢአት በር ስንከፍትለት ምንድነው የሚሆነው? ውጤቱ ያው ነው። አዎ ዞሮ ዞሮ እዛ ቦታ ላይ ይደርሳሉ። በቃ እንደ ማንኛውም ሌላ ኃጢአት ስራ ልክ ነው። በቃ ይሄም የስጋ ስራ ነው ይገባኛል፣ ግን መጥፎ ነው።
ይሄኛው መጥፎ ነው። ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 6 ላይ ነው። እንዴት ሰውነትን ወስደህ ከሌላው ጋራ ልክ ፕሮስቲቱት እንደማድረግ እንደሆነ፣ ያውም እኮ ሴትና ወንድን ነው የሚናገረው። እና ያ እንዴት መጥፎ ኃጢአት አድርጎ ከተናገረው መጽሐፍ ቅዱስ ውስጥ ኢማጂን፣ ይሄማ የተከለከልነው ነገር እንደዛ ካደረግን በጣም መጥፎ ነው። ለስቃም ኃይለኛ በር ነው የምንከፍትለት። ስለዚህ በምንድን ነው ሰዎቹን ቤተክርስቲያን አሁን ምንድን ነው የምታደርጋቸው? እንዲህ አይነት ወጣቶችን በጣም በጸያፍ አድርጎ ሰው ያገላል፣ ብዙ ነገር አለ። ያ ደግሞ የበለጠ እንዲጎዱ ነው የሚያደርገው። እና how should we handle that? ማስተማር ነው። እውነት ነው ሰውን ነፃ የሚያወጣው። ቅድም የነገርኩሽ ያ ልጅ እንደዛ ነገር ውስጥ ለመግባት ነበር የፈለገው። ኃጢአት መሆኑን ሳሳየው በጣም ነው የደነገጠው። ቤተክርስቲያን ነው እኮ ያደገው ይሄ ልጅ፣ ማንም የነገረኝ የለም አለ። ቤተክርስቲያን ወጣቶችን እውነትን ማስተማር አለባት። ዝም ብሎ አይደለም ደግሞ ልጆቹን አስተማሪ ቀጥሮ ማስተማር አይደለም። በእውነት መንፈሳዊ የሆነ ሰው፣ የማይፈራ ሰው መሆን አለበት። እኔ አንድ ቤተክርስቲያን ተጋብዤ ሄድኩኝ ለወጣቶች እንዳስተምር 50 ወጣቶች እና ፓስተሩ ምን አለኝ፣ አስተምሪና ከዛ በኋላ የወንዶቹን ለብቻቸው ወስጄ የሚፈልጉትን ጥያቄ እንዲጠይቁ አደርጋለሁ፣ አንቺ ሴቶችን አለ። እንግዲህ እኔ አስተማርኩኝ፣ ሁሉን ኤሪያ ነካሁኝ፣ የሴክሹዋል ነገሩን በሙሉ ነካሁኝ፣ ኃጢአት እንደሆነ ሁሉ ተናገርኩኝ። አንዱ ልጅ ብድግ አድርጎ እኛ ማንም ይህንን ነገር ያስተማረን የለም እና በጣም ነው ልቤ የተነካውና አዝናለሁ፣ እግዚአብሔር ይቅር ይበለኝ ብሎ መጣ፣ ወደፊት መጣ፣ ተንበረከከ እና ጸለይንለት። ከዛ ስሚ በኋላ ኦኬ አሁን አልቋል፣ እኔ ሴቶችን ይሄዳለሁ ስል ፓስተሩ እኔ ብሞትም ይሄንን ነገር አልናገርም አለ። አንቺው እንደጀመርሽ ጨርሽ፣ እንደዚህ ልናደርግ አንችልም። እኛው ራሳችን ልጆቻችንን እኮ አናስተምር ብለን ነው እዛ ነገር ውስጥ የሚገቡብን። ቢያስተምራቸው ቤተክርስቲያን ለቀው ይሄዳሉ ብሎ ፈርቶ ነው? ምንድን ነው ምክንያቱ? I'm sorry to say this፣ ግን ብዙዎቹ ስለ ሴክስ ነገር መናገር አይፈልጉም። ኃጢአት መሆኑም ከጋብቻ ፊት ባለውም ኃጢአት መሆኑን አያስተምሩ። ከፑልፒት መናገር አይፈልጉም። እኔ ብዙ ጊዜ አንዳንድ ቤተክርስቲያን ስጋበዝ ቶፒክ የሚሰጡኝ ስለዚህ ስለ ጋብቻ ተናገር ይባላለሁኝ እና ጥቀሽ ሁሉን ነገር። ለምን ብዬ ስጠይቅ አንቺ ድፋር ነሽ። ኖ የድፍረት ነገር አይደለም። እንዲህ ልጆቹን እናስብ እንጂ ልጄን ካላስተማርኩኝ ምንድን ነው ማስተምራት? ለምን ትምህርት ቤት ስትሄድ የዓለም ትምህርት ቤት ከሆነ ብሌቭ ሚ ኢትስ ኦኬ ነው። አሁን እኮ ሁሉ ነገር ኦኬ ነው የተባለው። እንደውም ትንሹን ልጅ ምንድን ነው የሚሰማ? ወንድ መሆን ነው የሚሰማ ወይ ሴት መሆን ነው እንዲህ የሚሰማ? አይነት የኃጢአት ትምህርት በየዓለሙ በየሀገሩ ላይ እንዲገባ እና እኛ ተኛን፣ ልጆቹ አመለጡን ማለት ነው። ቤተክርስቲያን ተኛች፣ በቃ ያ ወደዛ ሴትዮ ልመለስልሽ እና ይህንን ከነገርኳ በኋላ እንጸልይ፣ በሳምንት 1 ጊዜ ሳክሪፋይስ አደርጋለሁ አልኳት። ለልጅቷ እንጸልይ አልኳት። እሺ ብለን መጸለይ ጀመርን። ህይወት ስንናገርባት አንድ ቀን ልደቷ 18 ዓመት ሆነና እኔ ልደቴን ቤቴ ማክበር ፈልጋለሁ አለቻት። ስትላት ኦኬ ጓደኞቼን ሁሉ ልጋብዝና ወንድም ሴትም ጋበዘች። ከዛ በኋላ የሚያደርጉት እነሱ ይደንሳሉ፣ ምን ይላሉ። ደንሰው ሲጨርሱ ሲወጡ አለች ሄደችና መስታወት ፊት ለፊት ቆመች አለችና ማልቀስ ጀመረች። በኋላ ምን ሆንሽ ስትላት ማም እኔ ሴት ነው መሆን የምፈልገው፣ ወንድ መሆን አልፈልግም። ይህንን አይዲያ ትምህርት ቤት ጨምረውብኝ ነው፣ እኔ ሴት ነኝ ከዛሬ ጀምሮ ብላለቻት። ኦኬ ፀጉርሽን አሳድጊ። ፀጉሯን አሳደገች እና ልብስ ነው ቀሚስ ነው የጸሎታችሁ መልስ። አዎ ከዛ ጌታን ሁሉ ተቀብላ አሁን በመንፈስ ቅዱስ ተሞልታ በሰላም እየኖረች ነው። ዝም ብለን መቀበል አንችልም። ቁጣ አይደለም ደግሞ ልጅ መታ እንዲሆንኩ ስትል መቆጣትና መጮህ አይሰራም። ማስረዳቱ ነው።
አሁን አንድ በቅርብ ጊዜ አንዷ ምን አለችኝ ደውላ፣ ወይኔ አለች በእጅ ወይኔ ምን ልጄ መታ እኔ ወንድ አልወድም ብላለችኝ አለች። አንቺ ምን አልስታት? ይሄንን ቆይ በኋላ እንነጋገራለን ብዬ አልኳት እና እስቲ እንጸልይበት አለችኝ። ስንጸልይ እግዚአብሔር ጥበብ እንዲሰጣት ነው የጸለይኩት ለእናትየዋ። ማታ ቁጭ ሲሉ እግዚአብሔር ጥበብ ሰጣት። ልጅቷ ቁጭ አለች። ለምንድን ነው እንደዚህ ያልሽው አለቻት። ለምን እንደዚህ ያልሽኝ አለሽ? ከሴት ጋር ነው የምትወጪው ምንድን ነው ስትላት፣ አይደለም እኔ ግን ታስበው አለቻት ሴት ወድ አይመስለኝም እና ወንድም ወድ አይመስለኝም እና ሴት ነው ከሴት ጋር ነው ስትላት፣ እናትየዋ እግዚአብሔር እንደው እግዚአብሔር ጥበብ አንቺን ግን ለምን እግዚአብሔርን የምታቅናት ከልጅነቷ ጀምሮ አንቺ ግን ስታስቢው እግዚአብሔር የሚሳሳት ይመስልሻል አለቻት። ኖ እንዴት ይሳሳታል? እግዚአብሔር አይሳሳትም። በቃ ድፈንድ ያደረገች እግዚአብሔር። ኦኬ ግን እኮ የምትነግሪኝ እግዚአብሔር ተሳስቷል፣ ዲዛይሬሽን የወንድ አድርጎታል ነው የምትይኝ። አንቺ እንደ ወንድ ልሆን ነው የምትይው። ስለዚህ ተሳስቷል ነው። ኖ እግዚአብሔር አይሳሳትም። ታዲያ አንቺ ምንድን ነሽ? እስቲ ሰውነትሽ በደንብ ተመልከችው። ምንድን ነሽ አለቻት። እኔ ሴት ነኝ፣ ስፈጠር ሴት ነኝ አለቻት። ስትፈጠሪ ሴት ከሆንሽ እግዚአብሔር አይሳሳትም ካልሽ እንግዲያው ሴት ነሽ አለቻት። ትንሽ አሰበችና አለች፣ የስ እውነትሽን ነው ማማ። እንዴ ይህንን ሀሳብ እኮ አስተማሪዎቹ ናቸው የጨመሩብኝ እና እኔ ሴት ነኝ አለች። ደግሞ ብታይ በጣም ቆንጅዬ ልጅ። እናቷ ማለቻት አንቺ you are so beautiful እና ቤተሰብ መጮህ የለበትም፣ መቆጣት የለበትም፣ መጸለይ ነው። እግዚአብሔር ጥበብን ስጠኝ ሳንፈራ። ለምን እነዚህ ልጆች በእውነት የሰይጣን ታርጌት ሆነዋል። በትምህርት ቤትም በጓደኞቻቸው በጣም እኮ እዚህም ሀገር ነው የምልሽ የሚዘገንን ነው። በጣም አዘንኩኝ እኮ ስሰማ። አሁን እኔ አንድ ማውቃት ከኤሌመንተሪ ተማሪ ሆና ነው ከአስተማሪዋ ነው እንትኑ የተወረወረው ቃሉ የተወረወረው። እንዴት ወላጅ እሷን ለማስተካከል የለፉትን እኔ ያውቃለሁ። እና ቀላል አይደለም። ትምህርት ቤት ውስጥ አስተማሪዎቹ ተማሪዎቹ እርስ በርስ ይሄ አሁን ኦንላይን በብዙ ነገር የሚያዩትም ነገር አለ እና እንዳልሽው በፍቅር በማስተማር እግዚአብሔር ይባርክሽ ፓስተር። እኔ ጥያቄን ጨርሻለሁ። አንቺ ብትናገሪ ደስ የሚልሽ ነገር ካለ እንግዲህ ይሄ ነው። እግዚአብሔር ይመስገን። ግን በእውነት ለምታዳምጡ ላበረታታችሁ እፈልጋለሁ። የእግዚአብሔርን ቃል መጀመሪያ ቦታ ስጡት። እግዚአብሔር ይሁን መጀመሪያ ቦታ በሁሉ ነገር። ሌላ ነገር ደግሞ ከተቻለ ተማሩ። ትምህርትን የመሰለ ነገር የለም። አሁንማ በኦንላይን መማር ስለሚቻል ከቤትም ሆኖ መማር ይቻላል። ስለዚህ ሲሪየስሊ የእግዚአብሔርን ቃል ማጥናት አለብን። ትንንሽ ልጆች ያሏችሁ ልጆቻችሁን ከአሁኑ ጀምሮ ከአሁኑ ቤት ውስጥ ማስተማር። እኛ ጀነፈርና ወንዱ ልጅ ሩዲ ከልጅነታቸውን ያስተማርናቸው ማታ ማታ ሰዓት ወስደን የእግዚአብሔርን ቃል እናስተምራቸዋለን። ትንሽ እያደጉ ሲሄዱ እነሱም እንዲያስተምሩ አደረግን። እነሱ እናዳም አሁን ልጄ ይህንን ስታረግ ስለማይ ደስ ይለኛል። ልጇን ይኸው እያስተማረችው ነው፣ እውነትን ታስተምረዋለች። እና ይህንን እናድርግ። መፍራት የለብንም። ፍርሃት ከሰይጣን ነው። ያንን ፍርሃት ደግሞ የምናስወግደው በእግዚአብሔር ቃል ነው። ስለዚህ ቅዱስ ጳውሎስ የጦር ልብስ እንደተሰጠን ይናገራል። እንደገና ደግሞ የጦር መሳሪያዎችም ተሰጥተውናል። የኢየሱስ ስም አለን፣ የኢየሱስ ደም አለን፣ የእግዚአብሔር ቃል ተሰጥቶናል፣ የመንፈስ ቅዱስ ኃይል ተሰጥቶናል። እንጠቀምበት። ብዙዎቻችን ሰነፎች ነን። ትንሽ አንድ ቀን እንለውና እንተዋዋለን። መተው የለብንም። ኮንሲስተንሲ እኮ አለመኖር ነው። ልክ ነው። አዎ መልሱ እጃችን ውስጥ እስከሚገባ ድረስ እኛ መበርታት አለብን። ለእግዚአብሔር ቃል እውነት ነው። እግዚአብሔር ሰው አይደለምና አይዋሽም ተብለናል። እግዚአብሔር ይመስገን። አሜን። ታንክ ዩ
ዘላለም። በጣም ነው የማመሰግንሽ። እግዚአብሔር ይባርክሽ። አሜን በጣም እኔ አሜን። ወይዘሮ አትጠገብ ነው የምላት። በአሜሪካን ሀገር ያላችሁ ወገኖች በተለይ በእሷን እየጠየቃችሁኝ በጣም ትጠቀሙ የነበራችሁ ሁሉ ደግሞ በጣም አመስግነውሻል። ምንድን ነው አሁን ደግሞ የምትነግሪን? በናፍቆት እንጠብቃለን ሁሉ ብላለች ከኒውዮርክ አንደኛዋ ጓደኛዬ እና በጣም ደስ ብሏቸው እንደሚሰሙሽ እርግጠኛ ነኝ ዛሬና እግዚአብሔር ይባርክሽ። ከዛ ኢንተርቪው በኋላ በተለይ ካደረግን በኋላ ብዙዎችን ካውንስል አድርገሽ የብዙ ሰው ትዳር ስለተፈታ ስለተስተካከለ ሁሉ እግዚአብሔር ይባርክሽ። እንግዲህ ተመልካቾች ዛሬ ይህንን ጨርሳለን። ይህችን ዌብሳይት ስለይ እያዘንኩ ነው እኔ እንደገና የምጠይቃት ብዙ መጽሐፍ ማለት ነች እና እግዚአብሔር ይባርክሽ ፓስተር፣ ከልብ በጣም አመሰግናለሁ። በሚቀጥል ፕሮግራም እስክንገናኝ በደህና ክረሙ።